የኦላ ኢነርጂ የስራ ኃላፊዎች ብስራት ኤፍኤም 101.1 ስቱዲዮን ጎበኙም። የታላቁ የነዳጅ አቅራቢ ድርጅት የኦላ ኢነርጂ የስራ ኃላፊዎች የ2026-27 የእንግሊዝ ፕሪሚየር ሊግ መከፈትን ምክንያት በማድረግ ነሐሴ 16 ቀን 2018 ዓ.ም የተወዳጁ ብስራት ኤፍኤም 101.1 ስቱዲዮን ጎብኝተዋል። የብስራት ኤፍኤም 101.1 ዋና ስራ አስፈጻሚ አቶ መሰለ መንግስቱ ኦላ ኢነርጂ በቀድሞ ስሙ ኦይል ሊቢያ ይባል ከነበረበት ጊዜ ጀምሮ የእግር ኳስን በሬዲዮ ተመልከቱን በመደገፍና ቤተሰብ መሆኑን ገልጸው ድርጅቱን ያለማቋረጥ ለነበረው ድጋፍም አመስግነዋል። ከእግር ኳስን በሬዲዮ ተመልከቱ እንደዚሁም ደግሞ ከብስራት ኤፍኤም 101.1 ምስረታ ጀምሮ ከመጀመሪያው ጀምሮ እስካሁን ድረስ አብረን ረጅሙን መንገድ የተጓዝን ለዛሬዋ ቀን የደረስን ከትልቅ ተቋም ጋር አብረን መስራታችን በአነስተኛ ገንዘብ ጀምረን አሁን ያለንበት ደረጃ ላይ ከፍያ ላይ ደርሰን እናንተም እኛ እንድናድግ ያላሰለሰ ጥረት አድርጋችሁ እኛም ደግሞ የኦላ ብራንዶችን ለመላው ኢትዮጵያ ለማድረስ ያላሰለሰ ጥረት አድርገናል። በጋራ ውጤታማ ረጅም ስራዎችን ሰርተናል። ኦላ ኢነርጂን በመወከል በብስራት ሬዲዮ ጣቢያ የተገኙት ወይዘሮ ሊያዘውዴና አቶ ዮሴፍ ብርሃኔ ከዚህ ታላቅ የሬዲዮ ፕሮግራም ጋር ቤተሰብ ሆነው ለ20 ዓመታት በመቆየታቸው ድርጅቱ ለደንበኞቹ ተደራሽ መሆኑን በዚህም ስኬታማ መሆኑን ገልጸው ድርጅታቸው ከፕሮግራሙ ጋር በነበረው ቆይታ ደስተኛ መሆኑንም ገልጿል። እኛም የብስራት ኤፍኤም አጋር በመሆናችን በጣም ደስተኛ ነን። ለመላው የእንግሊዝ ፕሪሚየር ሊግ ተከታታዮች እንኳን ለ2026-27 ጨዋታ በሰላም አደረሳችሁ። ኦላ ኢነርጂ በኢትዮጵያና በአፍሪካ የነዳጅ ማደያዎችንና የተለያዩ ኃይል ነክ አገልግሎቶችን በመስጠት ላይ የሚገኝ ታዋቂ የነዳጅ ማከፋፈያ ኩባንያ ሲሆን የነዳጅ ምርቶች ማለትም ቤንዚንና ዲል፣ የቅባት ዘይት፣ የመኪና ጥገና ማዕከላት እንዲሁም የኤሌክትሪክ ተሽከርካሪ ባትሪ መሙያ ወይም ኢቪ ቻርጅ አገልግሎቶችን ይሰጣል።